እንዲሁ ባህር ዳር ላይ ያሉ እናት ናቸው አሁን በህይወት መኖራቸውን ተጠራጠራለሁ አርፈዋል ምግብ እንዴት ለመጣ መንገደኛ ምግብ ይቀርባል እንጂ እንዴት ገንዘብ ትቀበላለህ እንደ ኤርትራዊ መጥቶ እዛ ቤት ሲስተናገድ ግራ ገባው እኛ እኮ ነን የምንለየው የኛ ትውልድ ይሄ ከቅርብ ጊዜ ወዲህ ያለው ትውልድ ይለያል መሪ ቃሉ ከቲቶ ምዕራፍ 2 ቁጥር 14 ላይ ተወሰደ ነው ለበጎ ምግባር የሚፎካከር አዲስ ህዝብ የምትለው ነው የወሰርኳት አሁን ልጅንም ሱቅ ለመላከኩ ገንዘብ ሊፈልግ ነው የከለን ቤት አሳየን ስትለው ገንዘብ ይፈልጋል ይሄ ኮምፕሌን የለኝም እኔ ኮምፕሌን የማድረግም መፍቱም የለኝም በዛ ሰዓት በኋላ ዘጠነኛ ክፍል አካባቢ ላይ ስደርስ አንድ ጋዜጣ በጣም የሚገርም ነገር ስለ ቅዱስ ጊዮርጊስ ይናገራል በጋዜጦች ላይ እንዳወጡት ያንን ነገር ሁሉ የሚገልጽ ጽሁፍ ነውና ከሰማይ ወርዶ ኢትዮጵያውያንን ረዳ ጦርነት ላይ እጅግ በጣም የሚገርም ይሄንን ለምን ሂስትሪ ክላስ አልተማርኩት አዘንኩኝ እናቴ ጋር ሄድኩና ጠየቅኳት ምንድነው ይሄ እኔ እንዴት ላቅ እችላለሁ ሰው ካልነገረኝ እንግዲህ ስራተ ትምህርት ማለት ይሄ ነው አይደለ እንዴት አልተነገረኝም ትምህርቱ ላይ እንዴት አልተነገረኝም ይሄ ቀላል ነገር ነው እንደ ቀልድ ከሆነች ልጅ መስማት አለብኝ እኔ እኮ መከራችንን እየበላን ያለ ነው ያንን ስለሚፈልጉ ሰዎች አሁን እያጫረሱን ያለው እኮ ለዛ ሊሆን ይችላል በዛ ምክንያት አሳራችንን እንበላለን ማለት ነው ባልተጨበጠ ትንቢት ወይንም በተሳሳተ የትንቢት አተረጓጎም አንዲት እናት እንዲሁ ባህር ዳር ላይ ያሉ እናት ናቸው አሁን በህይወት መኖራቸውን ተጠራጠራለሁ አርፈዋል ግን ታሪካቸው ተጽፏል በመጽሐፍ ፈቃድ ስላልጠየቁ ስም መጥቀስ አልችልም እዛ ላይ ራሱ አሁን በጣም እኮ ነው የሚገርም እንግዲህ አሁን ሴትየዋ በእኛ እድሜ ነበሩ እንግዲህ በህይወት ምንድነው እሱ የሚለው ከመጽሐፉ ላይ የማረሳው ነገር ሆቴል ከፈቱ መጀመሪያ እንግዲህ እንደ ሆቴል የምትመስል ነገር በልጅነታቸው ማለት ነው ምናልባት 1970ዎቹ ሊሆን ይችላል ያ ጊዜ ከዛ ምግብ በነፃ ነው እዛ ቤት የሚከፈለው ለመጠጧ ብቻ ነው ምግብ እንዴት ለመጣ መንገደኛ ምግብ ይቀርባል እንጂ እንዴት ገንዘብ ትቀበላለህ የሚለው ነገር በፍጹም ሊመጣላቸው አይችልም ነበር በዛ ዘመን እና እንትን ነበር የሚያደርጉት መጠጧን ብቻ ነበር የሚያስከፍሉት ለመጠጧም ራሱ የሚያስከፍሉት ግድ ስለሆነባቸው ነው ተዳደሪያ መሆን ስላለበት ማለት ነውና ከዛ እንደዛ ሲኖሩኝ ሴት እንግዲህ አትራፊ ናቸው በዛ ሰዓት በቃ ማን ነው ይሄንን ቢዝነስ ያስለመዳቸው ሌላ ቦታ ሄዶ የመጣ አሁን ኤርትራውያን ደግሞ ከኛ ቀድመው ነበር እንግዲህ ወደ ስልጣኔው በጣም ብዙ እየገፉ አስገብተዋቸዋል ይሄ ስልጣኔ የምንለው ዘመናዊው አካሄድ ማለት ነው ስለዚህ የገንዘብን ጥቅም ያውቁ ነበር የመቀዳደም ጉዳይ ነው እንጂ ያው እነሱ የተለየ ክፉ ሆነው ወይንም ምናምን አይደለም ቀድመው ነበር እነሱ ስለ ባንክ ስለ ገንዘብ ስለ ከረንሲ ጣሊያን እዛ ብዙ ስለቆየች ቀድመው ነበር ስለዚህ አንድ ኤርትራዊ መጥቶ እዛ ቤት ሲስተናገድ ግራ ገባው እንዴት ጎጃለሽ እኮ እንደዚህ አረባክሽን ሴትዮ እንደዚህማ አይደረግም በካውን በኋላ ጥቅሙን እንድታውቂ አስከፊ ብሎ ማስከፈል ጀመሩ ሴትዮዋና በዛ በከፈሉት ገንዘብ ሄዶ የብረት አልጋ ምናምን ያን ጊዜ አዲስ ብርቅ ነገር ነው የስፕሪንግ አልጋ ምናምን ገዝቶ አምጥቶ ሰጣቸውና ይሄው የገንዘብ ጥቅም ይሄ ነው ወቂው ብሎ ማለት ነውና እንግዲህ አሁን እንደዛ ያደረጉ ነው እየጎተቱ ያስገቡን ማለት ነው እና ከድሮ ጀምሮ ሰው ሁሉ ብልጣብልጥ ምናምን የነበረ መስሎ እስኪታየን ድረስ እኛ እኮ ነን የምንለየው የኛ ትውልድ ይሄ ከቅርብ ጊዜ ወዲህ ያለው ትውልድ ይለያል እጅግ በጣም ይለያል ድሮ እንደዚህ አልነበርንም ሲባል አዎ አልነበርንም በቃ የዋ ነበርን ደግ ነበርን አዎ ነበርን አንዳንድ ክፎች ነበሩ እውነት ነው አብዛኛው ህዝብ ግን እንዲርቆ ነገሮችን የሚያስብ ወደ ክፋት አልነበረም ደግ ነገር ላይ ነው የሚያተኩረው መተዛዘን ላይ መተባበር ላይ እንደዚህ አይነት ነገሮች ላይ ነበር የሚያተኩረው እንደውም አንዴ የምጠቀማት መሪ ቃል አለች ማተሚያ ቤት ቅርብ ጊዜ ከፍቻለሁኝና መሪ ቃሉ ከቲቶ ምዕራፍ 2 ቁጥር 14 ላይ ተወሰደ ነው ለበጎ ምግባር የሚፎካከር አዲስ ህዝብ የምትለው ነው የወሰርኳት በጣም ነው የሚገርመው ለበጎ ምግባር የሚፎካከር አዲስ ህዝብ ለበጎ ነገር ነው የምትፎካከረው በጎ ለማድረግ ነው የምትፎካከረው እንጂ በመትኩ ለማጭበርበር ምናምን አይደለም ወይንም ሳትሰራ ለመክበር ምናምን አይደለም ሳይሰራ መክበር እኮ አሁን የሁሉም ሰው ፍልስፍና ሆኗል እና እንደዛ አይነት ህዝብን ነበር ለመፍጠር እንግዲህ አሁን ቅዱስ ጳውሎስ የገለጸውን ያንን ነበር ሲያስተረጉሙ የነበሩት እንግዲህ ሊቃውንት ለበጎ ምግባር የሚፎካከር አዲስ ህዝብ ምንድነው ያንን ለመፍጠር ኢትዮጵያ ማለት እኮ ያ ነው መነሻው እኮ መጽሐፍ ቅዱስ ነው ሌላ የትም ሊሆን አይችልምና እንደዛ አይነት ህዝብ መሃል ነው እንግዲህ የነበረው የግብይትም የምንም አካሄድ እዛ ውስጥ ነው የተፈጠረው አሁን በኢኮኖሚክስ ምንድነው እንግዲህ የሚባለው ባርተሪንግ ከዛ በኋላ በጣም the most backward
የትራንዛክሽን ሲስተም ተብሎ ሁሉ ኮሜንት ሊሰጥበት ሁሉ ይችላል እንግዲህ አሁንና ገንዘብ በገንዘብ መገበያየት ደግሞ the wisest እንግዲህ በጣም የተሳለጠው ተብሎ ሊወሰድ ይችላል ከማን አንግል ነው የምታየው የሚለው ግን እንግዲህ ሁሉ ጊዜ ማጠያያቂ የሚሆነው ያ ነው አሁንኛ ገንዘብን ተቀለልና እናስወግድ ማለት አይደለም ልባችን ነው ልባችን ጋር ብዙ ነገር ስላልተስተካከለ እርስ በራሳችን ያለን ነገር በጣም እየተራራቀ ስለመጣ ገንዘብ ከኛ ተሽሎ እኛን የሚያገናኘን እሱ ሆነ ማለት ነው ለዛ ኮነ በገንዘብ ምንለካው ሰው እኔና ሰውየው መገናኘት አልቻልንም ስለዚህ ሚዲያ ማስፈልገን ማለት ነው ገንዘብ የሚባል በገንዘብ ነው የምንሳበው ወደ ሰው እንጂ እኔና ሰውየው ብንገናኝ ገንዘብ ማያስፈልግበት ብዙ አጋጣሚዎች አሉ አሁን ልጅንም ሱቅ ለመላከኩ ገንዘብ ሊፈልግ ነው የከለም ቤት አሳየኝ ስትለው ገንዘብ ይፈልጋል አንተና እሱ መገናኘት አልቻላችሁም ልብ ለልብ ማለት ነው ስለዚህ ሌላ ኮንዲዩት አስፈልገ ገንዘብ የሚባል እንጂ ገንዘብ መኖር የነበረበት ልክ ኢትዮጵያ ላይ እንደተገለጸው እውነትም ሌላ ከበድ ያለ ትራንዛክሽን ከውጭ ሀገር ጋር ሲኖር እንደዛ ነበር መሆን የነበረበት እንደው እውነቱ ከሆነ እንደው ኢትዮጵያ ብትሆን ኖሮቺ ማለት ነው ወይም ደግሞ አትሊስት የኛም እንኳን ሆኖ መሰረታዊ ነገሮቻችን ላይ ብቻ አንዳንድ ነገሮች ላይ ከዛ ውጪ ለሁሉ ነገር አስከፈለ እንዴት እንዘልቀዋለን ራሱ ሁሉን ነገር በገንዘብ መተመን ራሱ ያሳዝናል ይከብዳል ስርዓተ ትምህርትን ለማጥናት ያነሳሳኝ እኔ ባላውቀውም ገና ሁለተኛ ደረጃ ተማሪ እያለሁ 9ኛ ክፍል 10ኛ ክፍል አካባቢ እያለሁ ያኔ ነው ፍላጎቱ የተቀረጸው የሚገርመኝ እስካሁን ኮንሲስተንትሊ እዛው ያንን ህልም እየተከተልኩኝ የሚሄድ መሆኑ ሁሉ ጊዜ ሳስበው ይገርመኛል ግን እንዴት ነው የተጠነሰሰው ልበልህ ለምሳሌ 9ኛ ክፍል ላይ ምን ገጠመኝ እንግዲህ ስለ ታሪክ ተምረናል ብዙ ታሪክ እንማር ነበር 7ኛ ክፍል 8ኛ ክፍል 9ኛ ክፍልና ብዙ ነገር ያው አይምሮአችን ውስጥ አለ በደንብ ባናስታውሰውም ግን ይሄን ያህል ጎልቶ ሁሉ ያረሳውም ይሄን ነገር የምለው ነገር ብዙም ማስታውሰው ነገር የለም ታሪክ ስንማር አንዳንድ ነገር ነው በቃ እና አሁን 7ኛ ክፍል ላይ ስንማር የጀርመን ህዝቦች ስርጭት እና ብለን ስንጀምር ትዝ ይለኛል የስላቭ ህዝቦች ስርጭት ምናምን ከዛ ነበር ነገሩ የሚጀምረው የ7ኛ ክፍል ቴክስት ቡክ እና አይመሰጠኝም ነበር እውነቱን ለመናገር ስለ ኢትዮጵያ ወደቦች ምናምን ተመረናል አዱሊስ ወደብ እንደዚህ እና pieces of information ብቻ ነው የተበጣጠሰ ፋክቶች የተበጣጠሱ ዕውቀቶች እዚህም ሰብሰብ አድርጎ ምክንያት የሚሰጥልኝ ነገር ለነዚህ አላገኘውም እና በዛ ሰዓት ላይ ይሄ ኮምፕሌን የለኝም እኔ ኮምፕሌን የማድረግም መብቱም የለኝም በዛ ሰዓት የሚጠበቅብኝ መማር መሸምደድ መፈተን ማለፍ ጥሩ ውጤት ማምጣት ከዛ ወደ የሚቀጥለው ክፍል ደግሞ ማለፍ እንደዛ ነው እና ለምን እንዴት ምናምን ሳልጠይቅ ዝም ብዬ እማራለሁ በኋላ 9ኛ ክፍል አካባቢ ላይ ስደርስ አንድ ጋዜጣ አጋጣሚ ስለ አድዋ ጦርነት ሚኒሊክ ጋዜጣ ይመስለኛል ስለ አድዋ ጦርነት ከጀርባ ላይ የተዘገበ ነገር አየውና ስለ አጼ ሚኒሊክ ማናቸው ምንድናቸው ማቀው ነገር የለም በዛ ሰዓት ምክንያቱም ኢትዮጵያን ሂስትሪ ገና አልደረስንበትም አስበው ከጀርመን ጀምረን ነው እንግዲህ 12ኛ ክፍል ኢትዮጵያ ላይ ምን ደርሰው ጀርመን በጣም ይገርማል ደንብ እንደው አድማጮችም የያዙት በደንብ ጀርመን ለምን ከጀርመን ጀመር ነገር ተመልካቾች የያዙት እና ከዛ ያን ጋዜጣ ሳነብ በጣም የሚገርም ነገር ስለ ቅዱስ ጊዮርጊስ ይናገራል በነጭ ፈረስ ላይ ተቀምጦ የጣሊያኖቹን አንገት እየቀላ በጣም ኢትዮጵያውያንን ያገዘ ማንነቱን ግን ጣሊያኖች ያላወቁት በነጭ ፈረስ ላይ ተቀመጠ አንድ ሰው ግን አልቻልነውም ብለው ያንን ዘገባ ራሱ ወደ ሀገራቸው ሲመለሱ ተማርከው የነበሩት ከዛ ሲለቀቁ ወደ ሀገራቸው ሲመለሱ በጋዜጦች ላይ እንዳወጡት ያንን ነገር ሁሉ የሚገልጽ ጽሁፍ ነውና አጼ ሚኒሊክና ንግስት እቴጌ ጣይቱ ድንጋይ ተሸክመው በታቦቱ ፊት ይጸልዩ እንደነበረ ያለቅሱ እንደነበረ በጦርነቱ ሰዓት ማለት ነው ከዛ ገረመኝ ቅዱስ ጊዮርጊስ ሲባል አውቃለሁ ከሰማይ ወርዶ ኢትዮጵያውያንን ረዳ ጦርነት ላይ እጅግ በጣም ይገርም ይሄንን ለምን ሂስትሪ ክላስ አልተማርኩት የሚል ጥያቄ ነው ያደረብኝ ጋዜጣ ላይ ነው የወጣው የግል ጋዜጣ ላይ የመንግስት ጋዜጣ ላይ ማይወጣም ይሄ እንዴት ተደርጎ ይወጣል የመንግስት ጋዜጣ የግል ጋዜጣ ላይ እንግዲህ እግዚአብሔር ይስጣቸው የሆኑ ሰዎች ጽፈው አውጥተውታል እና ከባድ ነገር ነው ይሄ እንግዲህ ስለ ስነ ፍጥረት ጥምረት እናውራ ከተባለ በሰማይ ካሉ ኃያላን ጋር ሁሉ ጥምረት መፍጠር እንችላለን ማለት ነው እኛ ከፈለግንና እንዴት ይሄንን አልሰማውም እስከዛሬ 9ኛ ክፍል ላይ ነው ስለ ፕሬስተር ጆን ምናምን ተምረናል በዛ ሰዓት
ግን እንዳልኩ አይመስጥም ዝም ብሎ ሐሳባዊ ንጉስ ፕሬስተር ጆንስ ላንድ ብለው መጡ አሳሾች መጡ ኢትዮጵያ ሲመጡ አጼ ከሌና አገኙ እንዳሰቡት አልነበረም ሀገሩ የሚቶሎጂ ነገር ነበረ ተመልሰው ሄዱ ነገር ነው የተማርነው እና አዘንኩኝ እናቴ ጋር ሄድኩና ጠየቅኳት ምንድነው ይሄ እንዲህ የሚል ታሪክ አነበብኩ አይገርምሽም ቁጭ በይ ብዬ ነው ላወራላት የሄድኩት እሷ አሃ አታቂም እንዴ ቅዱስ ጊዮርጊስ ያደዋ አርበኛ ይባላል እኮ አለች እኔ እንዴት ላቅ እችላለሁ ሰው ካልነገረኝ እንግዲህ ስራተ ትምህርት ማለት ይሄ ነው አይደለ ማን ነገረኝ ይሄንን ለኔ ሬሌቫንት እንደነበረ ወይንም እንዳልነበረ ማን አውቆ ነው ስራተ ትምህርት ውስጥ እንዳይገባ ያደረገው ማን የወሰነልኝ ወይስ ትምህርት ቤት ባልማረው የሆነ ሊነግረኝ ያስፈልገው የነበረ አካል ነበረ ማለት ነው እኔ በቀላሉ አላየሁትም ይሄንን ነገር በጣም ተገረምኩኝ ከዛ ግጥም ሁሉ መጻፍ ጀመርኩኝ የሌለ ስለ አርበኞች ምናምን በጣም ማንበብ ጀመርኩ እንግዲህ በ9ኛ ክፍል እንትን እድሜም ያኔ ትንሽ ነው ያለ እድሜም ትምህርት ቤት ስለገባው ግጥሞች መጻፎች ማንበብ ምናምን ጀመርኩ ማለት ነው ስለ አድዋና ያኔ ነው ጀመረው ማለት ነው ምንማረውን የሚመርጥልን ማን ነው የሚል ጥያቄ እዚህ ውስጥ መጣ የካሪኩለም አንዱ ትልቁ ጥያቄ እሱ ነው who decides what a certain population is going to learn ማን ነው የሚወስነው ለአንድ ትውልድ የሚማረውን ትምህርት ምን ይማራል ማን ይማራል ኦነሩ ማን ነው የዛ ካሪኩለም መዳረሻው ምንድነው ትልልቅ ፍልስፍናዊ ጥያቄዎች ነው በዛ ሰዓት እየጠየቁ የነበረው ማለት ነው 10ኛ ክፍል ስደርስ ደግሞ አንዲት የሰንበት ተማሪ ጎረቤቴ ያለች እንደቀልድ ስናወራ ጽላተ ሙሴ እኮ ኢትዮጵያ ውስጥ ናት አለች እንዴት አልተነገረኝም ትምህርቱ ላይ እንዴት አልተነገረኝም ይሄ ቀላል ነገር ነው እንዴ ዓለም እያሰሳት ነው ይባላል ስለ ጽላተ ሙሴ ዓለም በጣም ይፈልጋታል ሙሴ ማለት በጣም ኦልድ ቴስታመንት ላይ በጣም ትልቅ ሊቀ ነቢያት ወይም ርዕሰ ነቢያት ነው የሚባለው አይደል በጣም ትልቅ ነብይ ነው እሱ ከእግዚአብሔር የተቀበላት ጽላት አክሱም ላይ ናት ተብሎ እንደ ቀልድ ከሆነች ልጅ መስማት አለብኝ እኔ የዛ ሀገር ተወላጅ ከሆንኩኝ የሆነ ሰው በትክክል ሊነግረኝ ይገባ ነበር ኢምፕሊኬሽኑ ለኔ ምን እንደሆነ ሊነግረኝ ይገባ ነበር ምናልባት እኮ መከራችንን እየበላን ያለ ነው ያንን ስለሚፈልጉ ሰዎች አሁን እያጫረሱን ያለው እኮ ለዛ ሊሆን ይችላል እንግዲህ እንደ አዲስ አናላይዝ እናድርጋ አይደለ ለምንድን ነው እዚህ ውስጥ የገባሁት ለምንድን ነው እንደዚህ አይነት መከራ ውስጥ ትግራይ ህዝብ ወይንም እኛ ከትግራይ ህዝብ ጋር ምንገባው ለምንድን ነው ኤርትራና ኢትዮጵያ ሻቢያ ምናምን ወያኔ ምንላቸው ነገሮች ከየት መጡ ማን ፈጠራቸው ለምን ከታቦቷ ጋር ይያያዝ ይሆን እኮ እንዲህ ብለን እኮ ማሰብ እኮ እንችላለን እኮ አሁን ያለኝን ጥያቄዎች ሊመልስልኝ የሚችል ነገር ሊኖረው ይችላል ምናልባት ያ ነገር ትልቅ ጉዳይ ስለሆነ ማለት ነው ቀላል አይደለም ምናልባት እዚሁ ጋር ተጠቀስ ማድረግ ካለብኝ እንግዲህ ታዳጊዎች ሊያዩ ይችላሉ በዛ ምክንያት አሳራችንን እንበላለን ማለት ነው ባልተጨበጠ ትንቢት ወይንም በተሳሳተ ትንቢት አተረጓጎም እና እንግዲህ እኔ ስለ ታቦተ ጽዮንና እኔ ምንድነው እንዴት ነው ማሰብ የሚገባኝ ስለ ታቦተ ጽዮን የሚለውን ማወቅ የለብኝም እንደ አንድ ባለ ድርሻ አካል ትልቁ የባለ ድርሻ አካል ትምህርት ላይ እኮ ተማሪው ምንድነው አይምሮስ የምታስቀምጠው የሚለው ማለት ነው ምንድነው እሱን አፌክት የሚያደርገው ነገር እሱ መጠንቀቅ ያለበት ምንድነው እና ያ ነገር በጣም አስገረመኝ ከዛ በኋላ ውሳኔ ወሰንኩ 11ኛ ክፍል ላይ ወደ ሶሻል ሳይንሱ ለምን ሂስትሪ መማር ስለፈለኩ ለቤተሰብ የሰጠሁት ምክንያት ኢኮኖሚክስ ምናምን መማር ፈልጋለሁ ብዬ ነው ማኔጅመንት አካውንቲንግ ጥሩ ያስከፍላል አሉ እንደዚህ አልኩና እኔ ግን በውስጥ የምፈልገው ሂስትሪ መማር ነበርና ከዛ በኋላ ነው እንግዲህ ስርዓተ ትምህርት የሚለውን እንትን ማለት የጀመርኩት ባይምሮ ውስጥ ማጠንጠን የጀመርኩት ፔዳጎጂካል ሳይንስ ውስጥ ደግሞ ገባሁ ባህር ዳር ዩኒቨርሲቲ ደረሰኝ ያኔ በእጣ ነው በምርጫም አይደለም አሁንም በርግጥ ከፊል ምርጫ ከፊል እጣ ነው ባህር ዳር ዩኒቨርሲቲ ደረሰኝ እዛ ፔዳጎጂካል ሳይንስ ብቻ ነው ያለው አጠናው ካሪኩለም አንድ ኮርስ ነው በዛ ሰዓት የተማርኩት ካሪኩለም ግን እኔ የፈለኩትን ጥያቄ የሚመልስልኝ አይደለም መምህሩ ጥሩ አድርገው አስተምረውናል በጣም እንወዳቸው መምህር ናቸው ግን ያው መሰረታዊ ፕሪንሲፕሉ እኔ ያልኩን ቅድም ጥያቄዎች እነሱን ተማርን እንጂ የቀረውን ግን የኢትዮጵያን እንቆቅልሽ መፍታት ግን ከዛ ኮርስ ውጪ ነው ስለዚህ ሁለቱን ጎን ለጎን እያስኬድኩኝ በራሴው ጊዜ ሄድበት ጀመር ማለት ነውና በዛ ምክንያት ነው እንግዲህ ተነሳሳው